ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢራን ክላስተር ቦምብ መጠቀም ጀምራለች። ኢራን እስራኤልን በክላስተር ቦምብ ጣይ ሚሳኤል ማጥቃት ጀምራለች። እስራኤል ላይ በተሰነዘረ የባሊስቲክ ሚሳኤል ጥቃት በኢራን የተተኮሱ የክላስተር ቦምብ ተሸካሚ ሚሳኤሎች ፈንጂዎቻቸውን ሲበትኑ የሚያሳይ ቪዲዮም ወጥቷል። የሱዳን የሽግግር ወታደራዊ መሪ አልቡርሃን በበኩሉ አሜሪካና እስራኤል በኢራን ላይ የምድር ጦር የሚያዘምቱ ከሆነ ኢራን ፈቃደኛ ከሆነች ወታደሮቻችንን ለመላክ ዝግጁ መሆኑን የሱዳን የሽግግር ወታደራዊ መሪ አልቡርሃን ገልጿል። አዘርባይጃን በበኩሏ በትናንትናው ዕለት ከየካቲት 26 ቀን 2018 ዓ.ም የኢራን ድሮኖች በናክቺቫን ግዛቷ በሚገኙ የአውሮፕላን ማረፊያና ትምህርት ቤት አቅራቢያ ጥቃት በመሰንዘር ሲቪሎችን ማቁሰላቸውን ተከትሎ የአጸፋ እርምጃ ለመውሰድ ዝታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩሉ የኢራን አመራሮች ያለምንም ቅድመ ሁኔታ እጅ ስጡ የሚል ትዕዛዝ አስተላልፏል። ዛሬ የካቲት 27 ቀን 2018 ዓ.ም በወጣው እጅግ አነጋጋሪ መረጃ መሰረት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የያዙትን ጠንካራ አቋም ይፋ አድርገዋል። አሜሪካ በኢራን ላይ ለከፈተችው ጦርነትን በመጀመሪያዎቹ 100 ሰዓታት ብቻ 3.7 ቢሊዮን ዶላር እንዳወጣች ተሰምቷል። ሙሉ መረጃውን ጠቅልል አድርገን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ አምነስቲ ኢንተርናሽናል በኦሮሚያ ክልል ከ2011 ዓ.ም ጀምሮ በሚካሄደው ግጭት የኦሮሞ ነጻነት ሰራዊት በቡድን አስገድዶ መድፈርን፣ የወሲብ ባርነትን፣ ከህግ ውጭ የሆነ ግድያንና ማሰቃየትን ጨምሮ በቄሌሞ ወለጋ ዞን ሳዮና አንፊሎ ወረዳዎች ከ2012 እስከ 2016 ዓ.ም የፈጸማቸው የሰብአዊ መብት ጥሰቶች የጦር ወንጀሎች ሊሆኑ የሚችሉ እንደሆነ መገለጹ፣ የትግራይ ጤና ቢሮ በትግራይ የጤና ስርዓት ላይ የደረሰ ላለው ከባድ ችግር የፌዴራል መንግስቱ አስቸኳይ መፍትሄ ያስቀምጥ ሲል መጠየቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ኢራን ክላስተር ቦምብ መጠቀም ጀምራለች። ኢራን እስራኤልን በክላስተር ቦምብ ጣይ ሚሳኤል ማጥቃቷ ተሰምቷል። እስራኤል ላይ በተሰነዘረ የባሊስቲክ ሚሳኤል ጥቃት በኢራን የተተኮሱ የክላስተር ቦምብ ተሸካሚ ሚሳኤሎች ፈንጂዎቻቸውን ሲበትኑ የሚያሳይ የቪዲዮ ምስል ወጥቷል። ኢራን ትናንት የካቲት 26 ቀን 2018 ዓ.ም አመሻሽ እንዲሁም ዛሬ ጠዋት ላይ በውስጡ በርካታ ፈንጂ ቦምቦችን የሚይዘውን ክላስተር ሚሳኤል በመጠቀም በእስራኤል ምስራቃዊ ኢየሩሳሌም ጥቃት የሰነዘረች ሲሆን ይህ ሚሳኤል በአንድ ጊዜ በርካታ ቦምቦችን ስለሚጥል የእስራኤል መከላከያ የሆነው አይረንዶም ሁሉንም ለማክሸፍ ሲቸገር ታይቷል። ክላስተር ቦምብ በንጹሃን ዜጎች ላይ የሚያደርሰው ጉዳት እየበዛ መሆኑን ተከትሎ ከፈረንጆቹ ግንቦት 2008 ዓ.ም ጀምሮ ይህ መሳሪያ እንዳይመረት፣ እንዳይሸጥ፣ እንዳይከማችና ጥቅም ላይ እንዳይውል የተከለከለ መሳሪያ እንደሆነ ተገልጿል። ይህ በእንዲህ እንዳለም ኢራን አስገራሚ የጦርነት ስልት መጠቀሟ ታውቋል። ዘገባዎች እንደሚያሳዩት የኢራን አብዮታዊ ዘበኛ ባደረገው መጠነ ሰፊ የማታለያ ኦፕሬሽን በአንድ ቀን ብቻ እስራኤል ከ2 ቢሊዮን ዶላር በላይ የሚገመት የሚሳኤል መከላከያ በጀት እንድታጣ አድርጓታል። ይህ የሆነው ኢራን በርካታ ቁጥር ያላቸው አነስተኛ ዋጋ ያላቸው ዲኮይ ወይም የማታለያ ድሮኖችና ሚሳኤሎች ወደ እስራኤል በማስወንጨፏ ሲሆን የእስራኤል የአየር መከላከያ ስርዓት እነዚህን ኢላማዎች ለማክሸፍ ከፍተኛ ወጪ የሚጠይቁ ተመላሽ ሚሳኤሎችን እንድትጠቀም መገደዷ ተገልጿል። ከዚህ በተጨማሪ ኢራን በአየር ኃይል ማዕከሏ ውስጥ የተዋጊ ጀቶችን ምስል በመሳል የማታለል ጦርነት ያደረገች ሲሆን በአንድ የአየር ጣቢያ ላይ 3 የተዋጊ ጀቶች ምስል ስላ አንዱ ምስል ላይ ጥቃት ተሰንዝሮበታል። ይህ የኢራን የማሳሳት ስልት ሲሆን አሜሪካና እስራኤልን ከፍተኛ ወጪ እንዲያወጡ ከማድረግም ባሻገር የአሜሪካና የእስራኤልን ትኩረትና የጥቃት አቅጣጫ ለመቀየር እየተጠቀመችበት ትገኛለች። በትናንትናው ዕለትም ኢራን የባህሬን ትልቁን የባብኮ የነዳጅ ማጣሪያን መደብደቧ ታውቋል። ከድብደባው በኋላ በነዳጅ ማጣሪያ ላይ ከፍተኛ ፍንዳታና ጭስ ተስተውሏል። አሜሪካ በኢራን ላይ ለከፈተችው ጦርነትን በመጀመሪያዎቹ 100 ሰዓታት ብቻ 3.7 ቢሊዮን ዶላር ማውጣቷ ተገልጿል። አሜሪካ በኢራን ላይ የጀመረችው መጠነ ሰፊ ወታደራዊ እርምጃ በአገሪቱ ካዝና ላይ ከፍተኛ ጫና እያሳደረ መሆኑ ተገልጿል። አንድ ታዋቂ የጥናት ተቋም ይፋ ባደረገው መረጃ መሰረት አሜሪካ ኦፕሬሽን ኤፒክ ፉሪ የተሰኘውን ዘመቻ በጀመረች በመጀመሪያዎቹ 100 ሰዓታት ውስጥ ብቻ 3.7
$7 ቢሊዮን ወጪ አድርጋለች። ይህ አስገራሚ አሃዝ የአልጀዚራ እንግሊዝ ዘገባን ጨምሮ በዓለም አቀፍ መገናኛ ብዙሃን በስፋት እየተነገረ የሚገኝ ሲሆን የገንዘብ ወጪው ይህን ያክል ሊገዝፍ የቻለው አሜሪካ እጅግ ዘመናዊና ውድ የሆኑትን እንደ ቢ21 ሬደር ያሉ የራዳር ስውር ተዋጊ ጀቶችን፣ በርካታ የተወርዋሪ ሚሳኤሎችንና የባህር ኃይል መርከቦችን በስፋት ጥቅም ላይ በመዋሏ እንደሆነ ተጠቁሟል። ከፍተኛ ወጪ የወጣው በኢራን ስልታዊ ወታደራዊ ማዘዣዎችና በኒውክሌር ጣቢያዎች ላይ ለተሰነዘሩ የአየር ድብደባዎች ለዋሉ የነዳጅና የጥይት ወጪዎች ሲሆን እያንዳንዱ የተተኮሰ ሚሳኤልና የጀቶች የበረራ ሰዓት በሚሊዮን የሚቆጠር ዶላር የሚጠይቅ በመሆኑ አሃዙ በአጭር ጊዜ ውስጥ ወደ ቢሊዮኖች ሊያድግ እንደቻለም ተገልጿል። ጦርነቱ በዚህ ፍጥነትና ስፋት የሚቀጥል ከሆነ የአሜሪካ መንግስት ተጨማሪ ጦርነት በጀት ከኮንግረስ ለመጠየቅ እንደሚገደድ የኢኮኖሚ ባለሙያዎች እየተነበዩ ይገኛሉ። ይህ ወታደራዊ ዘመቻ የተቀሰቀሰው የአያቶላ አሊ ካሜኒ መገደል ተከትሎ በኢራን ውስጥ የተፈጠረውን የፖለቲካ ቀውስና የቀጠናውን አለመረጋጋት ለመቆጣጠር በሚል መሆኑ ይታወቃል። ፕሬዚዳንት ዶናልድ ትራምፕ በቀጣዩ የኢራን መሪ ምርጫ ላይ በግላቸው ጣልቃ እንደሚገቡ በገለጹበት በዚህ ሰዓት ይህ የቢሊዮኖች ዶላር ኪሳራ በዋሽንግተን የፖለቲካ መድረክ ላይ አዲስ ውዝግብ ሊያስነሳ እንደሚችል ይጠበቃል። በአሁኑ ሰዓትም የአሜሪካ የጥበቃ ሚኒስትር ለዚህ ግዙፍ ወጪ ዝርዝር ማብራሪያ እንዲሰጥ ከኮንግረስ አባላት ጥያቄ የቀረበለት ይገኛል። ይህ በእንዲህ እንዳለም የኢራን አመራሮች ያለምንም ቅድመ ሁኔታ እጃችሁን ስጡ ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ዛሬ የካቲት 27 ቀን 2018 ዓ.ም በወጣው እጅግ አነጋጋሪ መረጃ መሰረት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የያዙትን ጠንካራ አቋም ይፋ አድርገዋል። ፕሬዚዳንቱ በማህበራዊ ገጻቸው ባስተላለፉት መልእክት ከዚህ በኋላ ከኢራን ጋር ምንም አይነት የጠረጴዛ ዙሪያ ድርድር እንደማይኖር፣ ብቸኛው አማራጭ ያለምንም ቅድመ ሁኔታ እጅ መስጠት ብቻ መሆኑን በቆራጥነት ገልጸዋል። ትራምፕ በንግግራቸው መዝጊያ ላይ ሚጋ ወይም ሜክ ኢራን ግሬት አጌን የሚለውን አዲስ መፈክር የተጠቀሙ ሲሆን ይህም ኢራን ወደ ቀደመ ክብሯ መመለስ የምትችለው አሁን ላይ ያለው አመራር ሙሉ በሙሉ ሲወገድ ብቻ መሆኑን ለማመላከት እንደሆነ ተገልጿል። ይህ መግለጫ የወጣው ኦፕሬሽን ኢፒክ ፉሪ የተሰኘው ወታደራዊ ዘመቻ 7ኛ ቀኑን በያዘበትና በወቅታዊው የክልሉ ውጥረት ከፍተኛ ደረጃ ላይ በደረሰበት ሰዓት ነው። ይህ ያልተጠበቀና ቀጥተኛ የሆነ ጥሪ በዓለም አቀፍ ዲፕሎማሲው ረገድ ትልቅ ድንጋጤን የፈጠረ ሲሆን የአሜሪካ መንግስት በቀጣይ የሚወስዳቸው እርምጃዎች የኢራንን የወደፊት እጣ ፋንታ ሙሉ በሙሉ ሊቀይሩ እንደሚችሉ ተገምቷል። የትራምፕ አስተዳደር አሁንም ቢሆን ከእጅ መስጠት ውጪ ሌላ አማራጭ የለም በሚለው አቋሙ ላይ ጸንቶ እንደሚገኝ ከዋይት ሀውስ የወጡ መረጃዎች ያመለክታሉ። ይህ በእንዲህ እንዳለም አዘርባይጃን በትናንትናው ዕለት የካቲት 26 ቀን 2018 ዓ.ም የኢራን ድሮኖች በናክቺቫን ግዛቷ በሚገኘው የአውሮፕላን ማረፊያና ትምህርት ቤት አቅራቢያ ጥቃት በመሰንዘር ሲቪሎችን ማቁሰላቸውን ተከትሎ የአጸፋ እርምጃ ለመውሰድ ዝታለች። በተጨማሪም አዘርባይጃን ከኢራን ዲፕሎማቶቿን ያስወጣች ሲሆን ዳና ኤም1 አርቲለሪ መሳሪያዎችን ወደ ኢራን ድንበር በዛሬው ዕለት አስጠግታለች። በተለያዩ የዜና ምንጮች ማለትም በሮይተርስ፣ አልጀዚራ እንዲሁም ኒውዮርክ ታይምስ እንደተዘገበው መጋቢት 5 ቀን 2016 ዓ.ም ኢራን 4 ድሮኖችን ወደ አዘርባይጃን ናክቺቫን ግዛቷን እንደላከች ከሳለች። አንደኛው ድሮን የአውሮፕላን ማረፊያ ተርሚናሉን የመታ ሲሆን ሌላኛው ደግሞ በአንድ ትምህርት ቤት አቅራቢያ ወድቆ 4 ሲቪሎችን አቁስሏል። ኢራን በበኩሏ ወደ አዘርባይጃን የላኩት ድሮን የለም፣ የእስራኤል የከሸፉ ድሮኖች ናቸው ስትል የአዘርባይጃንን ክስ አጣጥላለች። ይህ በእንዲህ እንዳለም የሱዳን የሽግግር ወታደራዊ መሪ አል ቡርሃን አሜሪካና እስራኤል በኢራን ላይ የምድር ጦር የሚያዘምቱ ከሆነ ኢራን ፈቃደኛ ከሆነ ወታደሮቻችንን ለመላክ ዝግጁ ነን ሲሉ ባሳለፍነው ረቡዕ በተዘጋጀ የኢፍጣር ፕሮግራም ላይ ተናግረዋል። ባለፉት ዓመታት በተደረገው የሱዳን ጦርነት ውስጥ የገልፍ ሀገራት ከጎናቸው እንደቆሙ ጠቅሰው በኢራን ላይ የተደረገውን ጥቃት አውግዘዋል። ይህ በእንዲህ እንዳለም ዘገባዎች እንደሚያሳዩት የኢራን አብዮታዊ ዘበኛ ባደረገው መጠነ ሰፊ የማታለያ ኦፕሬሽን በአንድ ቀን ብቻ እስራኤል ከ2 ቢሊዮን ዶላር በላይ የሚገመት የሚሳኤል መከላከያ በጀት እንድታጣ አድርጓታል። ይህ የሆነው ኢራን በርካታ ቁጥር ያላቸው አነስተኛ ዋጋ ያላቸው ዲኮይ ወይም የማታለያ ድሮኖችና ሚሳኤሎች ወደ እስራኤል በማስወንጨፏ ሲሆን የእስራኤል የአየር መከላከያ ስርዓት እነዚህን ኢላማዎች ለማክሸፍ ከፍተኛ ወጪ የሚጠይቁ ተመላሽ ሚሳኤሎችን እንድትጠቀም መገደዷ ተገልጿል። ከዚህ በተጨማሪ ኢራን በአየር ኃይል ማዕከሏ ውስጥ የተዋጊ ጀቶችን ምስል በመሳል የማታለል ጦርነት ያደረገች ሲሆን በአንድ የአየር ጣቢያ ላይ 3 የተዋጊ ጀቶችን ምስል ስላ አንዱ ምስል ላይ ጥቃት ተሰንዝሮበታል። ይህ የኢራን የማሳሳት ስልት ሲሆን አሜሪካና እስራኤልን ከፍተኛ ወጪ እንዲያወጡ ከማድረግም ባሻገር የአሜሪካና የእስራኤልን ትኩረትና የጥቃት አቅጣጫ ለመቀየር ኢራን እየተጠቀመችበት እንደምትገኝም ተገልጿል።
ወደ ቀጣዩ መረጃችን ስናልፍ አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ታጣቂዎች የቡድን አስገድዶ መድፈርና ወሲባዊ ባርነት መፈጸማቸውን በመግለጽ ክስ አሰምቷል። አምነስቲ ኢንተርናሽናል በኦሮሚያ ክልል እየተካሄደ ባለው የትጥቅ ግጭት የኦሮሞ ነጻነት ሰራዊት አባላት በሴቶችና በልጃገረዶች ላይ የቡድን አስገድዶ መድፈርን ጨምሮ ወሲባዊ ባርነትና ሌሎች የሰብአዊ መብት ጥሰቶችን መፈጸማቸውን በመጥቀስ ወንጅሏል። ድርጅቱ ባወጣው አዲስ ሪፖርት እነዚህ ጥሰቶች ለዜጎች መፈናቀልና ተጎጂዎች ለረጅም ጊዜ የሚዘልቅ የስነ ልቦና ጉዳት እንዲዳረጉ ምክንያት መሆናቸውን አስጠንቅቋል። አምነስቲ ኢንተርናሽናል ዛሬ አርብ የካቲት 7 ቀን 2018 ዓ.ም ባወጣው ሪፖርት በቄሌ ሞለጋ ዞን ሲዮና አንፊሎ ወረዳዎች ውስጥ 10 የጾታዊ ጥቃት ሰለባ የሆኑ ተጎጂዎችን ታሪክ መዝግቧል። ከ10ሩ ተጎጂዎች መካከል 9ኙ ጥቃት የተፈጸመባቸው በኦሮሞ ነጻነት ሰራዊት አባላት መሆኑን ሲገልጹ፣ አንዷ ተጎጂ ደግሞ በኦሮሞ ነጻነት ሰራዊትና የኢፌዴሪ መከላከያ ሰራዊት አባላት ጥቃት እንደተፈጸመባት ተናግራለች። አምነስቲ በሪፖርቱ ከ10ሩ ተጎጂዎች መካከል 5ቱ ለቀናት ወይም ለሳምንታት የዘለቀ የቡድን አስገድዶ መድፈርና የወሲብ ባርነት ሰለባ መሆናቸው ተገልጿል። በአምነስቲ ኢንተርናሽናል ሪፖርት ላይ በዝርዝር እንደተመላከተው ጥቃት ከደረሰባቸው 10 ተጎጂዎች መካከል 7ቱ ድርጊቱ በተፈጸመበት ሰዓት እድሜያቸው ከ18 ዓመት በታች እንደሆኑም ተገልጿል። በሁለት ተጎጂዎች ላይ ያልተፈለገ እርግዝና ማስከተሉን የገለጸው የአምነስቲ ሪፖርት በርካታ ተጎጂዎች ጥቃት የተፈጸመባቸው የወንድ ዘመዶቻቸው የአካባቢው መንግስት ሚሊሻ አባላት በመሆናቸው እንደሆነም አስታውቋል። ወደ መጨረሻው መረጃችን ስናልፍ የትግራይ ጤና ቢሮ በነዳጅና መድኃኒት እጥረት ምክንያት የጤና ስርዓቱ ሊፈርስ እንደሚችል በማስጠንቀቅ አስቸኳይ ጥሪ አቅርቧል። የትግራይ ጊዜያዊ አስተዳደር ጤና ቢሮ ለሰብአዊ ረድኤት አጋሮች፣ ለለጋሾች፣ ለተባበሩት መንግስታት ድርጅት ተቋማት፣ ለኤምባሲዎችና ለዓለም አቀፍ የጤና ተቋማት ባስተላለፈው አስቸኳይ ጥሪ በክልሉ ያለው የጤና ስርዓት በከፍተኛ የነዳጅ እጥረት፣ የመድኃኒት አቅርቦት መቋረጥና እየጨመረ በመጣው የፋይናንስ ገደብ ምክንያት ሙሉ በሙሉ ሊቆም እንደሚችል አስጠንቅቋል። ቢሮው የካቲት 26 ቀን 2018 ዓመተ ምህረት ባወጣው አስቸኳይ ጥሪ የህይወት አድን አገልግሎቶች ዳግም መጀመር ካልቻሉ በሚሊዮኖች የሚቆጠሩ ሰላማዊ ሰዎችን ሊከላከል በሚቻል በሽታና ሞት ለአደጋ ይጋለጣሉ በማለት በአስቸኳይ ዓለም አቀፍ ጣልቃ ገብነት እንዲኖር አሳስቧል። በሚሊዮን የሚቆጠሩ ሰላማዊ ዜጎች ሊቀለበስ ለሚችል ህመምና ለሞት በሚዳርጉ አደጋዎች እንዳይጠቁ አፋጣኝ ጣልቃ ገብነት ያስፈልጋል ሲልም ቢሮው ጥሪ አቅርቧል። ቢሮው ባወጣው መግለጫ የጤና አገልግሎት በዓለም አቀፍ ህግ ጥበቃ ሊደረግለት የሚገባ እንደሆነና በፖለቲካዊ ምክንያቶች ሊገደብ እንደማይገባው አስገንዝቧል። የዓለም ጤና ድርጅት መተዳደሪያ ደንብን በመጥቀስ ማንኛውም የሰው ልጅ ከፍተኛ የጤና ደረጃ አገልግሎት የማግኘት መብት እንዳለውና ይህ መሰረታዊ የሰብአዊ መብት በማንኛውም ሁኔታ ሊከበርና ጥበቃ ሊደረግለት እንደሚገባም በጽኑ አሳስበዋል።